ለምን ላጤ ስለሆነ ልንመጣ ነው ሴት ይዘን ካሉት ኑ ነው የሚላቸው። እዛ ነው የሚቀረጸው ሁሉ ነገር። ፖሚ አቤት እድልሽ ግቢ። እንዴት አመሸሽ? ቴንኪ ስላስገባሽኝ። በጣም የሚያሳዝን ነገር ነው የሰማሁት። እኔ ናዮ ልጄ ትሆናለችና እንደ ልጄ ነው ፊል ያደረኳት። በዚህ ዘመን ይሄ ትክክለኛ አድርጎትና ይሄ ነገር እርግጠኛ ከሆነ ናዮ አንድ ቀን አድርጋ ልጅ መውለድ ቁስል አይደለም፣ ልጅ ነው ወልዳለች። ራሷን አጋልጣ ወጣ እኛም ለሷ ሆነንላት ይሄን ነገር እንዳይበረታታና እንዳይደገም ማድረግ መቻል አለብን። ሁለተኛ አሁን ባለው ሁኔታ ሁሉ ዛገር በሃይ ስኩል ደረጃ እንኳን ያሉት ይሄ የሚያጨሱት ነገር አለ። በጣም ተበላሽቷል አዲስ አበባ። በጣም ገና ከ9ኛ ክፍል 10ኛ ክፍል በጫማ ውስጥ እየደበቁ ይዘው እየገቡ ራሳቸውን አያውቁም። አውቃ አይደለም ይሄን ነገር የተደረጉት። ከጃኒ ጋርም ያለውን ቦንዳቸው ይመስለኛል። ጃኒም ያን ነገር ተጠቀም ይሆናል አላቅም፣ ለመፍረድ አልችልም ስላላየው። ግን በዚህ ሁኔታ ላይ ያልሆነ እንደዚህ የሆነ አይነት ግንኙነት ያደርጋሉ። ሰለጠንን ብለው የመሰልጠን እንትን መስሏቸው ጥግ መስሏቸው ነው ይሄን ነገር ያደረጉት። ግን አሁን ናዮን ምላት ነገር ምንድነው? ልጅ ወለደች ማለት እንኳን ወለደች ኩያ ልጇ ነው። በጣም ጥሩ ነው፣ ምንም አይደለም። በአንድ ቀን ሪሌሽን የተደረገው ያ ነገር እናት አለቻት፣ ወጣት እናት አለቻት። ምንም አትሆነ ቆንጆዬ ናት። ነገ በሌላ በሰርግ ታገባ ራሷ መወሰን አለባት። ይሄን ደግሞ ድምጽ ስትሆኛት ወደ አንቺ ጠጋ ብላ የሚደረገው ነገር እንዲደረግላት ስነ ልቦናይም እንትን እንዳትጎዳ ያ ቢደረግላት ጥሩ ነው ላለው። በዚህ ጉዳይ ትክክለኛ ከሆነ ሂጅበት እንዳታቆሚባት። ከሆነ ትላለች እንዴ በልጄ የማልኩ ነው እንዴ ትክክል ከሆነ የምትሉ ኖ ሊክዱ ይችላሉ። አንቺማ ብለሻል። እነሱ ግን ይሄንን ነገር ያወጣዋል። የካዱ ከምን ያወጣዋል? በቃ እንደሱ ከሆነ ከጎንሽ ነን ሁላችንም። ልጆቻችን ሲከዱ ነው ያወጣዋለሁ። ያለኝ አንድ ልጅ ነው ብዬ በልጄ የማልኩላችሁ ነው እንዴ? በቃ እንደሱ ከሆነ ናዮን የምንላት ነገር ይሄን ነገር ወደፊት ትምጣ። ምንም ከሱ ፍቅር የለም። በአንድ ቀን የተረገዘው እንዴት ሳታውቅ እንደቀረጻቱ ላይ ያያሉ ያን ጊዜ። በቃ ይሄንን ሂጅበት ይላል። እና አመሰግናለሁ። ናዮ እንዳትጎዳ ጭንቅላቷን ብቻ መጠበቅ ስላለብን ነው። ገባሽ? አሁን ይሄ ነገር እንትን እንዳይላት ነው፣ እንዳይረብሻት ሰው አወቀው ብላ ናይ ኢት ኢዝ ኖርማል ነው። ናዮን ወይ ከዚህ ሰውጣ እናግራታለሁ ወይም ደግሞ እንትን ይሆናል አል በጣም አሪፍ ቆጣላ ኩልኝ ወይም ደግሞ ኮንታክት እንትን አርጉኝ። እሺ የኢንሳይደሮች ሂብሩ ነው ይሄ ቁጥር። ይሄ አሁን የገባው ሰላም ነው ይለኝ። ግባ ወንድማችን። ልጁ የሚሰራው ስራ በጣም አስቸጋሪ ነው። ግን እኔ እንደምትከራስ ማነሰው እንዲያስቸገራቸው ሴቶች ሰብሰብ ብለው ምናምን ወይ አንገቱን ወይ ምንም ቆርጠው ቢሆን ይሄ ለማለት ነው። አመሰግናለሁ። አስካል ያ ግን አንዳንድ ሰው በጣም ገስት ላይ ለመውጣት ደክሞ ተባብራችሁ እቃ ቁረጡ ለማለት የሚገባም ሰው አለ። አጃይብ ረቢ ነው እኮ። ግን እንዴት ለምን ነው ግን ሰው ልጅ በህይወቱ የሚደክመው? ጋይስ የምትደክሙበት እንትኖች ሂደቶች በጣም ነው የሚገርሙት። ማለት እንትኑ ውጤታቸው የምትፈልጓቸው መጨረሻው ምናምን አይ ዶንት ኖ ጋይስ። ስሜት ውስጥ አትገቡ? እንትን አይሰማችሁ? ኖት ፊል ዛሴት ወነት እንደዚህ ነው ህይወትን በቃ አጃይብ ረቢ ነው። ግን ሚዲያ ላይ ያለ ሰው ጋይስ የልጅ እናት አይዋ ሄሎ እንዴት ነሽ? ያ ኤሪዬ ማይሽኮሪ ነው። ቴንክ ዩ ሂጂበት ቀጥ የጆን ዳንኤል ነገር በጣም ኃይለኛ ፖይንት ነው። ዛሬ ከትላንት ወዲያ እዚህ ስጽፍ ነበረ ጃኒ ሲባል ናዮ እንዳትበላ። ለምን ከትላንት ወዲያ እሱ ጌም ላይ እሷ አበባ እየሰጠች ነበረ እና ኢግኖር ሲያረጋት በጣም በተደጋጋሚ አንድ አካውንት ይጽፍ ነበረ። ተጣልተዋል። ለልጅ እንኳን ፈልገው አስታወሽኝ፣ ይቅርታ እሺ። ለልጅ እንኳን ፈልገው አንዴ ደውላ ሁለተኛ ደውላ በሶስተኛ እንኳን አያነሳላት።
ያው በቃ በጣም በአራተኛ በምናምን ነው ጨቅጭቃ ባህሉን ስለምታውቅ ጨቅጭቃ ነው ቴሌፎን የሚያነሳላት። አንድ ይሄ ነው ከመጀመሪያ ስንገጣጥማቸው ከመጀመሪያ ገና የጃኒ ነገር ሳይመጣ እሱ ከእስር ቤት ዌልካም ከተባለበት ጊዜ ጀምሮ የእሷን ቪዲዮዎች ሁኔታውን ከእህቱ ጋር ያላትን ነገር ሁሉንም ስናየው ማለት ነው የሚያመጣን ወደዚህ ፖይንት ነው፣ ወደዚህኛው ፖይንት ነው የሚያመጣን። ያ አንቺ የቆምሽላት ጊዜ እንዴት እሷ እስር ቤት እንደዛ ተሰቃይታ 9 ወር አንተ ደረትን ነፍተ ዌልካም ትባላለህ በአንበሳ ብለሽ አሴስ አልሰጠሽም? ስምሽን ጠርታ እኮ አመስግናሻለች በቪዲዮ መኪና ውስጥ ቁጭ ብላ ከሱ እህት ጋር ቁጭ ብላ ዛት ሚስ ኮምፓረንት ያለችው ያኔ ነው። ወደ አሁኑ ደግሞ እጅ ለእጅ ተያይዘው ያኔ ነው እኔ እንደገና ተናድጄ አዋረድሽኝ ያልኳት። ለመሰለሽ ለምን ታረቃችሁ አይደለም ድራማ ነው። እንዴት የሱ ያን ጊዜ ከጃኒ ጋር ግጭት ውስጥ ነበሩ አይደል? ትክክል። ያ እሷን ያናድዳ ሲያመጣ ለንዴት ማብረጃ እንዴት ትሆኛለሽ ነው ያናደደች። ያ አንቺ ያልሽውን ደግሞ ቃል በቃል ቴንኪው ማለት አሁን አንቺን አመሰግነች አላመሰግነች ሳይሆን አንቺ ጋር የነበረው አስተያየት አንቺ ቤት ጋር የነበረው ሐሳብ እሷን እንደ ቪክተም ተናግረውላታል ሰዎች። አንቺን ተናግረሻል አንቺ ጋር ተቀብለው ነው ቴንኪው ያለችሽ አይደለ? አመሰግናለሁ ለኔ የተናገራችሁልኝ ሰዎች ብላ ነው። ስለዚህ ጆን ዳንኤል እዛ ጋር ራሱ ኢግኖር ማድረጉ ከወለደች በኋላ ልጁንም እሷንም ቼክ እንደማያደርግ ለሚዲያ ፍጆታ ብቻ እንደሚጠቀምባት ስክሪን ላይ ያመጣ ፊል አድርገዋለች። ለዛ ነው ቴንኪው የቆማችሁልኝ ያለችው ካንቺ ጀምሮ ይብሻል። ስለዚህ እያንዳንዱ ነገር የጆን ዳንኤል ነገር ልጅቷ ትጠፋለች። አሁን በቀደም ዕለት ገብታ ነበር። ለምንድነው ጌም ማትጫወቹ? ለምንድነው ቪዲዮ ማትሰሩ? ምን ልስራ? ምንም ነገር ሳይኖረኝ ምንድነው የምሰራው እያልሽ ነበር። አዳምጣችሁ ከሆነ በጣም ተሰብራ እንቅልፏ መጥቶ የማውራት ሙዷ ጠፍቶ አይታችሁት ከሆነ የዛሬ 4 ቀን ነው 5 ቀን ጌም ለምን አትጫወችም ሲሏት አስጠላኝ። ለምን ቪዲዮ አትቀርጭም? ለምን ጠፋሽ ሲሏት በየትኛው ስራዬ ሄሎ እንዴት እንደመጣኔ እንደው ይሄ መጣል ብዬ ሳይሆን አሳዘነችኝ። ማስታወቂያ አሰሪሞ ይላታል ወይ እሱ ይሆናል አውቆ ከታች የሚጽፍላት ገብቶሻል። በጣም በቲክቶክ ራሱ ይገባል። በነገራችን ላይ በቲክቶክ ራሱ ይገባል። የኛን ኮንትሮል የሚያደርግ በቃ ልጅቷ ፈዛለች፣ ተደብራለች። ከታች የሆነ ሰው እንዲህ ያለ እየጨቀጨቀ ይጽፍላታል። ልብ ብላችሁ ከሆነ ምን ልስራ? ማስታወቂያማ ሰራለሁ፣ አረ ሰራለሁ፣ ችግር የለም ግን ልክ አይደለም ብላለች ከ4 ቀን በፊት ቃል በቃል። ከዛ ደበረኝ ብላ ተጫጫነኝ ብላ ወጣች። ስለዚህ ይሄ እያስፈራራት የሆነው ነገር በደንብ የሚታይ ነው። በደንብ አንቺ ጋር መረጃውን እኛ በአይናችንን ባናይም በደንብ ያስታውቃል። በቃ ከውጭ አይተን የምንረዳው ነገር ነው። እስከ መቼ ነው ልጁ ዝም የሚባለው? ብዙ ምልክት ሬድ ፍላጎች እያየን በቀደምም የሆነች ልጅ ጆከር ጋር ቁጭ ብላ ጆን ዳንኤል ቤት እንደዚህ ተሰጥቶኝ እንደዚህ ሆኖ በጣም ብዙ ነገር ነው አይደል? አሁን ያ ጥቁሩ ልጅ ልጅቷን እየሳመ መድኃኒት ጨምሮ የተደረገው ጆን ዳንኤል ቤት ነው። ሪከርዶች ሲወጡ ደግሞ እስጢፍ ጋር ከዚህ በፊት ገና ናዮ እንደመጣች ጌም ላይ ትኮሳተርበታለች ማለት ነው እስጢፍ ላይ እና ናዮ እንትናም ነበረች ፊፊ ነበረች። የዛ ሰዓት ምን ይላታል መሰለሽ ከእስጢፍ ጋር ስትጣላ ጆን እስጢፍን ዝምበል ነገር ይለዋል። ከዛ እስጢፍ ይወጣና ማን አባቷ ስለሆነች እሷ ለጊዜያዊ ነገር ነው የተፈለገችው መጣች ትሄዳለች። ጆን ዳንኤል እኔን ነው የሚያከብረኝ ዞሮ ዞሮ ሲል ነበር። ለጊዜያዊ ነገር ተፈለገች ትሄዳለች። ናዮ ሕፃን ነሽ ቀስ ብለሽ እደጊ እያለ ሲሰርባት ነበር እስጢፍ። ከዛ ፊፊ ምን አለች? የጃኒ ጓደኛ ናዮ አርግዛለች ብሎ ጆን ዳንኤል የምታስወራብኝ እኔ ጃኒ ወይም ናዮ አይደለሁም፣ አርፈ ተቀመጥ፣ የማይሆን ቀልድ በስሜ አትቀልድብኝ አለችው። ዛሬ አይደለም እሱ የጀመረው። ስለዚህ እንዳለ ቲሞቹ ያቃሉ፣ ጥግ ጥጋቸውን ይዘዋል። እንዳለ ያቃሉ ቲሞቹ። ሰው ለውቅና እያለ ወደ ጆን ጋር እየተመጣ ሴቶቹ አልቀዋል። እና የናዮ ጉዳይ አይደለም የሌሎች ሴቶችም አሁን የፌሚኒዝሞቹ አይዲያ ምንድን ነው? ሚዲያ ላይ ያሉ ሰዎች አፍናችሁ ነው የተባለው። ባለፈው ስንቃወማቸው በሊ አይደለ ሚዲያ ላይ አንድ ሴት ተጠቃ። ኦኬ ይሄኛውም እኮ እሱ በሚዲያ እያስፈራራት አቢዩዝ እያረጋት አይ ትቀመጥ አንድ ነገር እንዳትሆን ከተባለ ኦኬ ማንም ሚዲያ ያለው ሰው አቅም ያለው ሰው እያጨማለቃቸው ቁጭ ሊሉ ነው። ሌላ ልጅ ይመጣል፣ በሽታ ይመጣል፣ ህይወት መጠፋፋት አለ። ምን ችግር አለ? ስለዚህ መናገር ነው። ጆን ዳንኤል ባለጌ ነህ፣ ተጠርጥረሃል። የሚታይብ ነገር ጠቅላላ የወንጀል ነው። እንዳለ ነገረ ስራት የወንጀል ነው። በግልጽ መናገር ነው። ምንድነው እሷን የሚነካት ነገር? እሱ ላይ ትልቅ ተጽዕኖ ፈለገም አልፈለገ ያደረገበት ማን ነው?
ይሄ ጂኒ ድሪባ የሚባለው ሰውዬ ከሀገር ወጥቷል። አጎቴ ለምን ሲያድግም ጀምሮ ስለሱ እንደዝና እንትና ወደ ላይ አድርጎ ፖሊስ በጥቆ እስር ቤት አፍርሶ ምናምን ስለሚባል ከዛ እስር ቤት ማፍረስ ውስጥ ስንቱን ገሎ ነው ይሄ ልጅ እዚህ የደረሰው። ስንቱን የአዲስ አበባ ወጣት ይጠቁማል ብሎ ያሰበውን በጩቤ ጨፍጭቆ ነው። ጣር ዱንዳር እያለ ነው የሚከራው። ጣር ዱንዳር ማለት ጥቁር ፍቅር ላይ የአባትየውን ልብ አውጥቶ ለሌላ እየሸጠ ልጁን ትምህርት ቤት የነጻ ትምህርት ቤት ሰጥቻለሁ የሚል ሰው ነው። ጭካኔው እንደዚህ ነው። ጣር ዱንዳር ማለት ትክክል። ሄሉ ሁለተኛ ልብናቲ የምንፈልገው ኬስ ተያያዥ። አሁን አንድ ነገርኛ መጀመሪያ ልብ አንልም። ልጁን ሲመጣ እንደ ልጅ በቃ እንደ ጨዋታ ስለተቀበል ነው። ቀስ እያሉ ግን እየመጡ ፐዝሎቹን መጣጣም አለብን። በአካውንት ዙሪያ እኔ አሁን ስለ ጃኒ ምናምን አይደለም። አካውንት ስለ ጊፍት በጊፍት በሚደረገው በአካውንት በሚደረገው በቲክቶክ ከነ ፈረንጆቹ ጋራ ከነ አሌክስ ጋር ጀምሮ ሲጫወት የሆነ አካውንት አለው። እንደዚህ እንደ ኖርማል አካውንት አይደለም፣ እንደ ሮቦት አይነት አካውንት ነው። እሱ አካውንት ትላንት ልዕልት ቤት ቁጭ ብለን እየገባ ነበር። እሱ አካውንት ለነ ኤርሚ ኤችዲ በጣም ብዙ አንበሳ የሚሰጥ ነው። ገብተሽ ስታይ ምንም የሚያወጣልሽ ነገር የለም። ፎሎወር ምናምን ስምሽ እንዳይታይ ነን እንትን አድርገሽ ትገቢያለሽ። አዎ ያ አሁንም ይሄ ሪፖርት ምናምን በሚባል ላይ ይሄ አንቺ ቤት ሲወራ እዛ እንቁርቲ ጋር ሲወራ ሊያ ጋር ሲወራ ያ አካውንት እየመጣ ይልሽ አላርም ምልክት እየሰጠ ይሄዳል። ከታች በኮድ ያወራል ከሰዎች ጋር። ጋይስ አሁን አንቺ ስምሽን ቀይረሽ ስምሽ እንዳይታይ ከፈለግሽ ስምሽን ቀይረሽ ትገቢያለሽ። ይሄ ሁሉም ሰው ነው የሚያደርገው፣ የአንድ ሰው ስም አይደለም። እሺ ያ ያገባኛል። የአንድ ሰው ነው እያልኩሽ ሳይሆን ስለሱ ሲወራ ኤንግማን ነው ምናምን እንደዚህ ፕራይቬሲ ማለት ነው። ፕራይቬሲ ያ ስለሱ ሲወራ እየጣላቸው መሄድ ምልክቶች አሉ ነው የሚልሽ በኮሜንት እሱ ራሱ እሱ ደግሞ መሆኑ ፌክ አካውንት የኛው መሆኑን ደግሞ የምታውቂው ራሱ በጣም አንበሳ ያወርዳል። አሌክስ እና እነ ኤርሚ የቀጠሮ ጌም ሲጫወቱ ኩኩን ግን ውጪ የምትሏት ለምንድን ነው? ኩኩ ለምን ነው ውጪ የሚሉሽ? ታችሁ በስማ እኔ መልስ እሰጣለሁ። እኔ መልስ ጨረስ አውሪ ችግር የለም። እሺ እዚህ ጋር ማሮቼ እናንተ ውጭ ስላላችሁኝ እኔ አልወጣም። ሰው የራሱ እያንዳንዱ ሀሳብ አለው። ጃኒን ወደድኩ ማለት ሄሉን ጠለው ማለት አይደለም። እኔ ሄሉን ማቃት አሁን አይደለም ጋይስ፣ ቤተሰቤ ናት። ስርዓት ያዙ። ምን ሲቀጥል ወደ ገደለው ስገባ ሄሉ የራሱ ሀሳብ አላት። ሰው ሀሳቧን አከብርላታለሁ። ገባችኋል? ሰው ሄሉ ሀሳብ እንትን ስላለች ሄሉን እንጠላለሁ ማለት አይደለም። እና ውጭ አትበሉ። የጃኒ የሄለን ታያቸው እኔ ልጅ ማለት የሚፈልገው ሌላ ነገር ከጃኒ ጋር እንዳያያዝ ብለው ነው። ኦኬ አያያዝም ይኸውልሽ እኔ ማለት የምፈልገው ጆን ዳንኤል ያስተጋባል፣ ግን ኒውት ያላደረገ ሰው ኒውት አድርጎ ጆን ዳንኤል እኛ ለራሱ እንፈልገዋለን፣ የጃኒ ፋኖች ማለት ነው። ምክንያቱም የሰሞኑ ግርግር ለራሱ ኃይለኛ ጦርነት በሱ ምክንያት ነው የተነሳው እና ጆን ዳንኤል ብዙ ሰው እባብ መሆኑን አላወቅም። ገባሻ? እንደውም አንቺ ደስ ይልኩና እንዴት ሰው ሆቱን አያወራ ምናምን እያልሽ ነበርና እኔ ለራሱ ገርሞኛል። ጆን ዳንኤል ማለት በጣም ባለጌ፣ በጣም የብዙ ሴቶቻችን መረጃ እጁ ላይ ያለው እንደፈለገ የሚያሽከረከራቸው እነዚህ ቀናቶች እንትና ማናት ነው ይቺ ሁለተኛ ሚስት እኮ ገና 18 ዓመት ለራሱ አልሞላትም። ሶ ይሄ ሁሉ እያመሰ ያለው ለኛ ለራሱ ሳምንት ሙሉ ስራ ሰጥቶን የነበረው እሱ ስለሆነ ሶ ይሄን ልጅ እንፈልገዋለን። ጋይስ ውጪ ትሉኛላችሁ። የጥላት ወዳጄ ነው የሚባል ነገር አለ። ሶ የጃኒ ፋኖች እየገባችሁ እንደውም አሁን ነው መቀጥቀጥ ያለባችሁ። ጆን ማን ነው ጠላት? ማን ነው ወዳጅ? እኔ ስለናየው አውሪ ይኸውልሽ ጃኒ ሆነ ጃኒ አመጥኛ ወልደናቸው እኮ አይደለም። እኛ ሐሳቤ ልጨርስ ነው። እንደዚህ የለም ዛሬ ነው የናዩ ነው። ማን ነው ጠላቱ? የጠላት ወዳጅ ምን ማለት? ልጨርስ እኔ ጋር ገብተሽ የምታወሪው እኔ የጃኒ ጠላት አንቺ ወዳጅ ሆነሽ ከኔ ጋር ሆነሽ ይሁንልሽ ነው አይደለም? እንደዛ ሳይሆን አውሪ ስለናየው በቃ ለመልስ በማላት ተግቢ ጣልቃ እኔ ያወራሁ ነው ትሰጫለሽ። እኔ ጆን ዳንኤል ለምንድነው የእሷን ውጪ እኔ ጋር መግባት ጃኒ የጃኒ ፕሮፋይል ይዘሽ መምጣት እንደማይመጥንሽ አድርገሽ ወሬ የምትመልሺው አንቺ ነው። እንደዛ ሳይሆን እኔ ለኮሜንታቶች ነው እየሰጠሁሻለሁ። እኔ ያልኩሽ ያ ኮሜንታቶችን በእንደዚህ አይነት ሰው ኖ የእሷ ፋኖች ውጭ እያሉ ነው። እያየሽ ነው አለ ኮሜንት እንዳለ የእሷ ፋኖች ታዲያ ይሄ ለምን ትገቢያለሽ ብለው ነው ወይስ ይሄ ቀይር እያሉ እንደማትቺ ጭንቅላትሽን ስለሚያውቁት ሄለን ይኸውልሽ ፎቶውን ቀይር እያሉ ነው አይደል? ከታች የሚጽፉት
አሁንም ታዲያ ከኔ ጋርና ከጃኒ ጋር ችግር እንዳለ ብታይ አስመስለሽ ለመልስ ትመልሻለሽ። እኔ ጆን ዳንኤል ነው ያልኩሽ። ጆን ዳንኤል ባለጌ ወደ ማብራሪያው ሳትገቢ እኮ ቆይ ልጨርስ እንጂ ለምን አፋፍኛለሽ? ግን ኮሜንታተር ስጭኝና እኔ ልጨርስና ከዛ ነስ ደግሞ መልሳለሁ። ለጃኒ አታብራሪ። ዛሬ በናዮ ጉዳይ ላይ ጆን ዳንኤል ተናገረ። እኔ ስለ ጆን ዳንኤል ነው አይደል እያወራ ያለሁት። ቆይ እኔ ልጨርስና እናንተ ደግሞ መልስ ሰጡ። ተገባሻ? ዛሬ ናዮ በደለ ያልን ነው መረጃ ያለው ራሂለን በዛ ላይ አውሪ አለቀ። እንዴት ላውራሽ? እንዴ በመሀል አትግቡ ወይ? ዛሬ በተነሳው ቶፒክ ላይ ፎከስ አድርጊ እኮ በዛሬው እኮ ነው ሄለን። እንዴ በመሀል አይግቡ ይጣልቃ እንዴ ሐሳብን በሐሳብ ነው በመከራከር እኮ አይደለም እንትን የምንለው። ጆን ዳንኤል በቃ ባለጌ ነው። ገባሻ? የሰሞኑም ግርግር በቃ በሱ ምክንያት ነው፣ በሌላ አይደለም። እንትን አካውንቴን አዘጋ አላዘጋም በሚለው ማለት ነው። ይሄ ልጅ የስንት ሰው ህይወት ያበላሻል። ለምን ዝም ይባላል? ለምን ጓደኞቹስ ይሄን ነገር እያደረገ እንዴት ዝም ይሉታል? ገባሻ? የጃኒ ተባለ በጣም ብዙ ነገር አለ። መርዝ ጠጥታ ተባለ፣ ሆስፒታል ነበርሽ፣ ብዙ ነገር ተብሏል። ገባሻ? ስለ ጃኒ አሁን ደግሞ በዚች ህፃን ልጅ እንዲች እድሜዋ ለራሱ ነው በጣም ህፃን ልጅ ናት፣ ከጃኒ ያነሰች ናት። ገባሻ? እንደ ጃኒ ለራሱ የምትችል ልጅ አይደለችም። ነው የምትችል አይመስለኝም እንደ ጃኒ። ጃኒ እንኳን በጣም በሳል ልጅ ናት። ዝም ሊባል አይገባም። በቃ ይህ ልጅ ሁለተኛ ለህግ መቅረብ አለበት። በጣም ትዕቢተኛ ነው። እንትና ለራሱ እቺ ዩቲ የምትባለው ልጅ ለራሱ የሆነ ቪዲዮ አይቺ በጣም እየሰደባት ነበር፣ እበት ምናምን እያለ ገባሻ? ይህ ልጅ መቼም አይማርም፣ ለሴት ልጅ ክብር የለውም። አንቺ መረጃ ካለሽ በቃ በህግ ሊጠየቅ ይገባል። ሁለተኛ እኔ ነኝ አሜን ወይስ መግባት የፈለጋችሁ አንዳንድ ጻፉ። እሺ ገስት የላካችሁ ሰው አንዳንድ ሰው ስለሚዘልባችሁ ለዛ ነው አክሴፕት ማለት አረጋው። እሺ መግባት የፈለጋችሁ ሲሪየስ ነገር ማውራት የምትችሉ ሰዎች በተለይ ብትገቡ ስታወሩ አንድ ሰው ቲክቶከር ብቻ መሆን የለበትም ለመደመጥ። ቻተር ሆነ ራሱ ሰዎች አንተ ስታወራ የምትጓጓ አይነት ሰዎች ብትሆኑ ደስ ይላል። ፖይንት ያላችሁ ፕሊዝ። ቴንክ ዩ ኩኩ ቴንክ ዩ። ሳሎም ግቢ። እኔ መጀመሪያ አስተያየት የምሰጠው ያው ሁሉም ቲክቶከር ላይ ያሉት ህጻናቶች እንዳለ በጣም ቪክተም ሆነዋል በእነዚህ በወንዶች ቲክቶከሮች ምክንያት ምናምን እና እኔም ከዚህ በፊት የሆነ ሪከርድ አድርጌ ኦልሬዲ አውርዶብኝ ተሳሳሙ ይሏቸዋል እነ ጆከር ገብተው ላይቭ ላይ ምናምን ከዛ እዛ ቤት ያለው ታሪክ ኦልሬዲ ተኳካ ነውና ናዮም አሁን እኛ ተሳዝነናል። እሷም ከዚህ በፊት የነበራት ቦይፍሬንድ እኮ ቪዲዮ አውጥቶባት ነበር ትዝ ካላችሁ የሆነ ልጅ ቦይፍሬንዷ ነበርና እኔ ልክ ከእስር ቤት ስትወጣ ወላ ቪዲዮዎች ተለቀቁ የሷ ከዛኛው ከበፊት ቦይፍሬንዷ ጋር ማለት ነውና ኦሬዲ እርስ በርስ እዛው ተፋክቷል። ለምን የሚጠጡት ነገር አለ፣ እርሊ ብር መጥቷል። እሱ ነገር ሞር በጣም ጎርቷቸዋል። ከዛ ደግሞ ለመታወቅ ሲሉ ግድ እዛ ጋር ሲሄዱ ሴትነታቸው ሳይሆን ቪዲዮም አሁን ደግሞ ኖርማሊ ያው ባለው ነገር በጣም ቪዲዮዎች አሉ፣ ማያሳዩ ቪዲዮዎች አሉ፣ ቤት ላይ የሚገጠሙ ቪዲዮዎች አሉ። እነሱ አሁን ኦሬዲ ቪክተም ስለሆኑ ኢቭን ከትላንትና ወዲያ ፊፊ ስታለቅስ ነበረ። ፊዮናን አወቃችኋታ? እንደዛ ስቅስቅ ብላ የምታለቅሰው የሆነ ነገር ስላለ ነው። ናይስ ቪዲዮ አለባቸው። ሁሉም ያጉርጉት ቪዲዮ ተይዞባቸዋል። እሺ ተይዞባቸዋል። እሱ ስለሆነ አሁን ግድ መሆን ያለበት እነሱ በጀመር የሆነ ሆኗል። ከምድር በታች ምንም ነገር የለም። ሴቶች ናቸው፣ ህፃናት ናቸው፣ እርሊ ነው እና እንረዳለን። ስለዚህ አሁን የሚሻለው በቃ በግድ ይሄንን ነገር የሚያደርገው ደግሞ ጆን ቤት ነው። ከዚህ በፊትም ተብሏል። ብዙ ቪዲዮዎች ሪከርዶች ወጥተዋል። ከእስር ቤት ያልሞላት ልጅ ተጠቂ ሆናለች። በእነዚህ ግን ሰፖርት ስለምታረጋት እንደ ሴትም በቃ የጠፋው ጠፍቷል፣ የሆነው ሆኗል። ስለዚህ አሁን ሁሉም ሰው ፒቲሽን አድርጎ
መረዳት አለባቸው። አው ግሩፕ ተደርጎ ምን ተብሎ በደንብ መረዳት ባለባቸው ወደ መፍትሄው ነው ወደ መፍትሄው ነው እንጂ እኛ ብናወራው ዋጋ የለውም። ቪዲዮ ቢወጣም ለሷ ምንም አይጠቅማም። እኔ እንዲያናግሩኝ ወይም ደግሞ እነሱ ያወራውት ነገር እውነት እንደሆነ ቤተሰቡም ያውቃል፣ ጆንም ያውቃል፣ ናዮም ታውቃለች። እሱ አሁን ጥሩ ፓርት ነው። ስለዚህ መለየት እነሱ እናንተ ብቻ ጆን ውሸት ነው ይበለኝ እለጥፍለታለሁ። የሱን ናዮን ቢያንስ አስቀርጫት እሱን ታውቁታላችሁ። ከነ ብዙ ጸጉር ነው የምለጥፍ። ውሸት ነው የሚል አሽሙር ነገር እንኳን ተናገር። አሁን ችግር ነው ነፃ እንደማወጣ ታያለሽ። እንዴት ነፃ እንደማወጣ ታያለ እንጂ አሁን ጃኒም እኮ ከዚህ በፊት የተናገረችው ጃኒም ብዙ ነገሮች ለሴት ልጅ ክብር እንደሌለ ራሱ አንድ ማረጋገጫ ያየሁት ምን እንደሆነ እንዳለ ታውቃለህ? ብልት ላይ ያለው የጸጉር ብዛት ክብር የሌለ ለራስ እንኳን ነው። ሱሪ ስትለብስ አበጥ ብሎ እንዲታይ ፈልገው ነው ጸጉሩ አበጥ ብሎ ትልቅ ቃል እንድትባል ፈልገው ነው። እኔ እየቀለድኩ መስሏችሁ ነው አይደል? እንደዛ መስሏችሁ ነው አይደል? ያ እየቀለድኩ አይደለም። አም ሲሪየስ በጣም እንትን ሆኜ ነው የማወራው ዛሬ። አይ እሱማ ደግሞ ከሚገርመው እኮ ራሱ ኢቭን ፕሮቴክሽን እንኳን እኮ እንዲጠቀሙ ያደርጓቸውን በበሽታ ተለክፈው ሊሆን ይችላል እኮ። ኢቭን ይሄ ብቻ ሳይሆን እነዚህ ሰዎች እኮ ኢቭን ኮንዶም የሚባለውን ነገር እንኳን አይጠቀሙም። ተበክለዋል እኮ ኦሬዲ እኮ ተበክለዋል። በዘፈን ሰበብ ብር እርሊ የሚመጣው ብር ታውቂዋለሽ፣ የቲክቶክ ብር ምን ያህል እንደሆነ። እሱ ብር አሁን የት እንደሚያደርጉት አያውቁም፣ በምን እንደሚሰክሩ አያውቁም፣ ምን እየተደረገ እንደሆነ አያውቁም። ኢንዛ ኤንድ ነው ቪዲዮአቸውን ሴቶቹ ህፃናት የሚያዩት። ፊፊ ቆንዴ ስቅስቅ ብላ እንደምታለቅስ ስታሳዝን ላይቭ ላይ ምን ያህል ነገር ቢደርስባት ነው ምን ነገር ቢመጣ ነው ይሄ ሁሉ ነገር። ስለዚህ አሁን እኛ እዚህ እንደምናወራው ሳይሆን ይሄ ትልቅ ኬዝ ነው። እሷም መለየት ካለባት ትዳሩ የሚቅርባት ልጅ ናት። ሲንግል ማዘር ነው ትዳር ምትሉት ወይ ተጋቡና ነው አሁን ላገዋት ብሎ ይመጣ ይሆናል። ይሄን ሲሰማ እኮ ወይስ ፕሮፖዝ ያረጋት ይሆናል ምን ይታወቃል። ይዙር ወደ ሌላ ነው ችግሩ። ያላወራ ማን ነው? ማን ነበረ? ያ ግቢ ቴንክ ዩ ሸሳለ ኬቲ ነኝ። ሰላም ናችሁ? ሁላችሁም እንዴት ናችሁ? እኔ የምለው እንደውም ይሄ ጆን ዳንኤል አይፓድ እና ይሄ የሚይዘው ላፕቶፕ ሆነ ስልኩ እንዳለ እንደውም በፖሊስ በደንብ መመርመር አለበት። የስንት የሴቶች ህፃናት አንደር ኤጆች እንዳለ ብዙ ነገር ሚስጥር ያዘው ነገር አለ። በሱ እያስፈራራና ባጎቱ እየተመካ ሴቶችን እንደዚህ ዳውን እያረገ ለአቅመ ሔዋን ያልደረሱትን እያስረገዘ እየካደ በእንደዚህ አይነት መልኩ ቪዮሌንት እያደረጋቸው እስከ መቼ ነው የሚኖረው? እቺ ልጅ እንደውም አሁን ለብዙ ሴቶች ትምህርት ነው የምትሰጠው ብትከሰውና ይሄ ነገር ቢወጣ። ሁለተኛ ሴቶች እህቶቻችን ልጆቻችን በአጠቃላይ እንደውም እንደዚህ አይነት ነገር ሲመጣ ለመክሰስ በር ከፋሽ ትሆናለች። ማንም ሴት ዳውን መደረግ የለበትም በዚህ ዘመን። ይሄ ጨምላቃለች ነው በጣም። በእናቱ እናት የለውም እህት የለውም ወንድም የለም፣ የወለዳትም እንግዲህ ህፃን ናት። እሷ እንደዚህ ብትደረግ ምን እቺ አጠገቡ ያለችው አርቲስት የምትጫወተው ከሱ ጋር ድራማ ውስጥ ነው ያለችው። እንግዲህ አስቦ እሱ ከቤቱ ነው ከዘሩ ነው ማለት ነው። ካጎቱ የተማረችው እህቱ አለች፣ እሷ አለ። ዘር ማንዘሩ በዚህ አይነት መልኩ ሴቶችንና ትውልድ እያበላሽ ነው። በአጠቃላይ ትውልድ እያበላሽ ነው። ይሄ እኮ ወንዶች ነው በሴት ስቃይ የሚዝናና ቤተሰብ ነው እንደ አጋንንት። አዎ አጋንንት ነው ይሄ በጣም አጋንንታዊ ስራ የሚሰራ አጋንንት ነው እንጂ ተለከፈ። በዛ ላይ ደግሞ ወንዶቹ ጓደኞቹ ራሱ ከሱ ምንድነው የሚማሩት? ጋይስ ታብታብ ያረጋችሁ ፕሊዝ ሰፖርት አድርጉ። የሚሰራው ነው ቤቱ ፍሪ ነው። ጓደኞቹን ያመጣል፣ ህፃናቶቹን ያመጣል። በቲክቶክ የሚታወቁትን ታዋቂ እነዚህ አሁን ኢዚ መኒ ያላቸው ልጆች አሉ። ይሄ ቲክቶክ ኢዚ መኒ የሚመጣ አለ፣ የሚጨስ ነገር አለ፣ የሚሳብ ነገር አለ። ያደነዝዛሉ፣ ያፈዛሉ፣ እንደልባቸው ተጫውተው ተራቅጠው ከዛ ቪዲዮ ይቀርጻሉ። ህፃናቶቹን ከዛ ከሸኙ በኋላ ይሳሳቃሉ። ነገ ደግሞ ሲፈልጉ ይኸውልሽ ፎቶሽ አለ እና ይላታል።
ምን ታደርጋለች? ልጅ ታዝናለች፣ ቤተሰብ ይኖራታል፣ የሚያስተዳድሩት በዚህ ኢዚ መኒ ይሆናል።